ምናምን እየተባለ ነው። ዲኖሚኔሽን የሚባለው እሱ ነው፣ ቤተ እምነት ነው። ልክ ኦርቶዶክስ አንድ ካቶሊክ ሁለት እንደሚባለው ማለት ነው እንጂ ስለ አጥቢያ አይደለም እያወራን ያለ ነው። ስለዚህ እንዲህ እውነት ለመናገር ቅድም የመጣው ሰውዬ ከንቲባው ሊበራል ኖት ተብሏል እና የታድሶ ምናምን አለ እኮ ቅድም። እውነት ለመናገር ለሉተራን በጣም በማርላቲ እኔ ራሴን እየወቀስኩት ነው በእውነቱ። በዚህ ደረጃ እንዲህ ለምን ልቆረቆርላችሁ ቻልኩኝ? እኔ ጊዜ ይወቀው ማለት እኔ ጴንጤ እንዳይሆኑ ስለምፈልግ ነው። ዛስ እንጂ አሁን እኔ ሉተራን ቢመጡ ድብና አድርጌ ነው የማጠምቃቸውም። አልዳኑም ብዬ ሁሉ ነው የማምነው። እኔ በጣም አክራሪ ነኝ በዚያ ደረጃ። ደግሞ ሪያሊቲ ነው እውነት ለመናገር እውነቱ እንደዚያ ነው። ያልተጠመቀን ሰው ማለት በጥምቀት ነው ሰው የእግዚአብሔር ልጅ የሚሆን ብዬ በጥምቀት አንድ ያልሆንኩትን ሰው ድነሃል ካልኩት እመኑኝ ፖለቲካ እየሰራሁ ነው፣ ወይም አጭበርባሪ ቄስ ነኝ ማለት ነው። አጭበርባሪ ቄስ ነኝ ማለት ነው። ሰው በምስጢራት ካላመነ ማለት በምስጢር በርነት ገብቶ ነው። ምስጢር እንዲያውም ምን ይባላል? ጥምቀት የምስጢራት ሁሉ በር ነው ይባላል። ምን ማለት ነው? በር ነው ማለት በር እንደምታውቁት መግቢያ ነው። መግቢያ ነው። የክርስቶስ አካል የምንሆነው በጥምቀት ነው። ኦኬ። ስንጠመቅ ከክርስቶስ ጋር ነው የምንተባበረው። ስንጠመቅ ልጅ ነው የምንሆነው። ስንጠመቅ የቤተ ክርስቲያን አካል ሆነን ነው የምንጨመር። አያችሁ? ከዚያ ወደ ውስጥ ስንገባ ከተጠመቅን በኋላ ቅዱስ ሥጋውን ክቡር ደሙን መቀበል እንጀምራለን። አንድ ሰው አምኖ ቅዱስ ሥጋውን ተቀብሎ ጥምቀት አይከተልም። እንዲያውም ቅዱስ ቁርባን ሆል ዩካሪስት ኢዝ ዘ ሆል ምንድነው? ዘ ሲል ኦፍ ኦል ሳክራሜንትስ ነው የምንለው። ቅዱስ ቁርባን የምስጢራት ሁሉ ማህተም ነው፣ ማረጋገጫ ነው ብለን ነው የምናምነው ቅዱስ ቁርባን። ምክንያቱም ልክ ሰው ይታጠባል ከዚያ ይበላል። ጥምቀት ለኃጢአት ስርየት ነው። ጥምቀት ያልተወለደ ልጅ የእናቱን ጡት አይጠባም። ሰው ሲወለድ ነው ከዚያ በኋላ በቤት ውስጥ ያለውን ነገር መመገብ የሚችለው እና ቅዱስ ቁርባን የምስጢራት ሁሉ ማህተም ነው። እንደሚታወቀው የዘላለም ሕይወት ጉዳይ ስለሆነ ማለት ነው እና በገነት መካከል የነበረው ሰው ከዚያ በልቶ ለዘላለም ሕያው ሆኖ እንዲኖር እግዚአብሔር በገነት 3 ዛፎችን ሲያበቅል ሲተክል፣ እንዲያውም በገነት መካከል የሕይወት ዛፍ ተብሎ የተጠራው በማይከለ ምድር የተሰቀለው ክርስቶስ ነው የሕይወት ዛፋችን እና ፍሬው ደግሞ ስጋውና ደሙ ነው እና ስጋው ደግሞ ወገኖች ዝም ብሎ ነገር አይደለም። ዳግም እንድንበላው የተፈቀደልን ነው። አዳም እንዳይበላው የተከለከለው ባለመታዘዝ፣ እኛ በመታዘዝ የምንበላው ዕፀ ሕይወት ክርስቶስ ነው። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው ነፍሳቸውን የሚያጥቡ ብፁዓን ናቸው አለ ዮሐንስ በራእዩ። የሕይወት ዛፍ ክርስቶስ ነው። ንብላ ዕፀ ሕይወት ዘውስተ ሥጋው ለክርስቶስ ነው ያለው ቅዱስ ኤፍሬም። እና ምን ለማለት ፈልጌ ነው? የሕይወት ዛፍ የክርስቶስ ሥጋና ደም ነው። በዚህ አንድ ሳንሆን ቤተ ክርስቲያን አንድ ናት አይባልም። ታዲያ ሉተራንን አልዳኑም እያልክ ለነሱ ለምን ታደላለህ ከተባልኩኝ ከሁለቱ ንጽጽር ነው የሰራሁት እኔ። ከጴንጤቆስጣልና ከሉተራን 100 እጅ ይሻላል። ሉተራን 100 እጅ ሽታ አላቸው። ለቤተ ክርስቲያን ለመጽሐፍ ቅዱስም ለቤተ ክርስቲያንም የቀረበ ሽታ ስላላቸው ጭራሽ እንዳይግማሙ ጴንጤቆስጣን ውስጥ ገብተው ፈልጋለሁ። ለዚያ ነው እንጂ ምን አገባህ ካላቸው ይሁን። እኔ አሁን ደግሞ ሙስሊም በሙሉ ከሚሆኑ ደግሞ ጴንጤ ቢሆኑ ይሻለኛል። የሙስሊም ደግሞ መቼም ከውስጥ እዚህ ውስጥ ገብቶ የሚቆጠር ስላልሆነ ከሙስሊም ጴንጤ ይሻላል፣ ከጴንጤ ደግሞ ጴንጤቆስጣን ይሻላል። እንደው የዘላለም ሕይወትን የምንወርሰው የት ብንመለ ኦርቶዶክስ እንድትሆኑ ነው። እዛሷ የኦርቶዶክስ ቄስ የሆንኩት አንድ ሰው ኦርቶዶክስ ሆኖ ሌላም ቦታ መዳን አለ ካለ አጭበርባሪ ቄስ ነው ማለት ነው፣ ወይም መምህር ነው ማለት ነው፣ ሌባ ነው። ለምን እንደዚያ ካልክ ለምን አንተ እዚያ ራሱ ወደህ አትገባም ብሎ መጠየቅ አለበት። አንድ ሉተራን ጴንጤዎችም ይድናሉ ካለ ለምንድን ነው እሱ የሚያጠምቀው? ለምንድን ነው እሱስ እዚህ ሄዶ የማይገባው? ለምን ጥምቀት ያድናል ለምን ይላል? ለምን ስጋው ደግሞ አማናዊ ነው ብሎ ለምን ይከራከራል ከጴንጤ ጋር? ይሄ ነውር ነው አይባልም።
ማመንዘር ይባላል። በሃይማኖት ማመንዘር ነው። ይሄ እምነትን ሳንሸራረፍ ሳንሸቃቀጥ በትክክል ቤተክርስቲያናችንን ማቅረብ መቻል አለብን። ዲፌንድ ማድረግ አለብን። ኮምፕሮማይዝ አይደረግም። እምነት አይደበቅም። ኢየሱስ ጌታ ነው የሚለው በኔሮን ቄሳር ፊት ወይንም በአሕዛብ ፊት የሚካድ ነገር አይደለም። ይሄ እምናርሎ ለሰብ ይሄይሰን እናርሎ ለእግዚአብሔር የሚባልበት ነው። ይሄ ስም በዚህ ስም አታስተምሩ ሲባል ይረተኑ በቅድመ እግዚአብሔር ኪያክሙን እስማ፣ እስኪ ራሳችሁ ፍረዱ፣ እስኩ ፍትሑ ለሊክሙ፣ ከእግዚአብሔር ይልቅ ለእናንተ ለሰው ልናደላ ይገባል አሉ ሐዋርያት። ኖ ይልቅ ከቢትወት ለዝንቱ ነገር፣ ይህን ነገር እንሸሽገው ዘንድ አንችልም። ስሙን እንሸሽገው ዘንድ አይቻልም፣ አንችልም። እንዴ ከሰው ለሰው ከማርላት ለእግዚአብሔር ማርላት ይቀላል አሉ። እምነት አይደበቅም። ለዚህ ነው ኢየሱስ ጌታ ነው ብለህ በልብህ ብታምን በአፍህ ብትመሰክር የሚለው እኮ ያ ዘመን ይህንን መናገር ያስገድለን። ሐዋርያት የሞቱበት ስም ነው። የተገደሉበት ነው። የሚካድ ነገር አለ፣ የሚደበቅ አይደለም። ይህንን ፊት ለፊት የምትጋፈጠው ነገር ነው። ሃይማኖት አይደበቅም፣ ነውር ነው። ያ ገብረ ሐካ የሚባለው ባለ 2 መክሊት ባለ 4 መክሊት ባለ አንዱ መክሊት አለ አይደል? የደበቀው ወርቁን የደበቀው ሃይማኖቱን የደበቀ ሰው ነው። እሱ ሰው ሃይማኖት አለው እኮ ግን አላውያን በሚመጡበት ጊዜ ቢያስክዱኝ ብሎ እምነቱን የሚደብቅ ልክ አንድ ሐራጅ ሲመጣበት እኔ ሙስሊም ነኝ የሚል ማለት ነው። ስለዚህ ሃይማኖት አይደበቅም። ሉተራን ኮንፌሽናችሁን ይዛችሁ ያንን ተከተላችሁ ከሄዳችሁ አትሊስት አሁን ያላችሁን ነገር አታጡም፣ ቸርቻችሁንም ታድናላችሁ። ከኛ ጋር ከትልልቆቹ ጋር የማውራት እድላችሁ ከካቶሊኮች ጋር ማውራት ከኦርቶዶክስ ጋር የማውራት እድላችሁ ከፍተኛ ነው የሚሆነው። ከእስራኤል ዳንሳ ጋር ቁጭ ካልክ ግን ትረገጣለህ፣ ትጠፈጠፋለህ። ጥምቀት አያድንም፣ ቅዱስ ቁርባን አማናዊ አይደለም፣ ሕፃናትን ወስዳት ለምን ታንቦጫረቃላችሁ እያለ ዲቤት ይገባሃል ማለት ነው። እስከሚውጥህ ድረስ ነው አንድ ነን የሚልህ። ሲሪየስ አንድ ነገር እንጋችሁ፣ ጴንጤዎቹ አንድ ነን የሚሏቸው እስከሚወጧችሁ ድረስ ነው። ማጆሪቲ ሆነው ከቤታቸው ለብልበው እስኪያስወጧችሁ ድረስ ነው። ይሄ ደግሞ ከኛ ተማሩ። እኛ ጋር ተሐድሶዎቹ ለብልበን እስከምናወጣቸው ድረስ ውስጥ ለውስጥ ገብተው ብዙ ነገር ረብሸውን ነበር፣ ከፋፍለውን ነበር። ገርፈን አስወጣናቸው፣ ለብልበን ያስወጣናቸው። ዛሬም ረራ የለን ባይዘ በቤተ ክርስቲያን ላይ ለሚመጣ መናፍቅ ኮምፕሮማይዝ አናደርግም። እኛ በግላችን ለሚመጣብን ነገር ኦኬ፣ በፖለቲካ ለሚመጣው ኮምፕሮማይዝ እናደርጋለን። ዶወሪ በሃይማኖት የሚመጣ ግን ለብልበን ነው የምናስወጣው። ኖ ይህ ሃይማኖት ነው። ጌታ ራሱ በቤተ ክርስቲያን በቤተ መቅደሱ በአምልኮ ቦታው ላይ እኮ እዛ የምንም የብሉይ ኪዳን መስዋዕት የሚሰዋበት እንኳ ቢሆን ግን ቤቴ የጸሎት ቤት ነው ብሎ ለብልቦ ነው ያስወጣቸው። ቤተ መቅደሱ የሚሰርቅ የሚዘቅ እኛ ቤት አሁን አጭበርባሪ ስኖር ስንታገስ አይታችኋል። ሐሰተኛ ጠማቂን ስንቃወም አላያችሁንም? ሐሰተኛ መምህራንን ስንቃወም እቤታችን ያሉ ቄሶችን ስንቃወም አልሰማችሁን? የምንቃወመው የቤተ ክርስቲያን ትምህርት ስላልሆነ ነው። በነገራችን ላይ እኛ ቤት እንደዚህ መኮምፕሮማይዝ እንኳን ለእናንተ ኮምፕሮማይዝ ልናደርግ እቤታችን ላሉ ቀሳጤዎች ርኅራኄ የለንም። ትምህርት ነው አልፈልግም ካለ ወጥቶ ይሄድ ጥርግ። ይሄ እምነት ነው። ብቻችንን እንደ አትናቴዎስ ብቻዬን እስከምቀር ድረስ እንዳለው ነው። አትናቴዎስ በቃ አባታችን በቃ ስንት ጊዜ ተሰደድክ ብቻህን፣ ሁሉም ሰው በአንተ ነው የሚፈርደው አሉት። እኔም ዓለሙን ብቻዬን ሁኜ እሟገተዋለሁ እንቀዋለሁ አለ። ዓለሙ በሙሉ ቢተባበርብኝ እኔም ብቻዬን ዓለሙን እገጥመዋለሁ ነው ያለው አትናቴዎስ። እኔም ዓለሙን ብቻዬን ትቼዋለሁ አለ። ሃይማኖት እንደዚያ ነው። እነ ዮሐንስ አፈወርቅ ስንት ጊዜ ተሰደዋል። ሉተራን ፖለቲካችሁን አቁማችሁ ራሳችሁን አድኑ እና ለዚህ ደግሞ ለኦርቶዶክስ ወደፊት በእውነት የምታከብሯት ቤተክርስቲያናችሁን ሽልማት ይገባናል። እኛ እድሜ ቲክቶክ ላይ ላሉ የቅበት እምነት ለሚሰሩ ወንድሞቻችን ኦርቶዶክሳውያን አድነዋችኋል፣ አትርፈዋችኋል። ለኛ ቢያንስ በሀገር ልጅነት ኢዮቤልዩ ሽልማት ያስፈልገናል። ነቅታችሁ ኮንፌሽናችሁን ሸምድዳችሁ እንደ ውዳሴ ማርያም ደግሞ የምትሟገቱ ለእናንተ ደግሞ ቸርቻችሁ ልትሸልማችሁ ይገባል ብዬ አምናለሁ። ውስጥ ገብታችሁ ግን እኔም ሉተራን ነኝ አይሰራም። ታዲያ ሉተራን ነኝ ካልክ ጥምቀት ያድናል በላ። ሉተራን ነኝ ካልክ ጥምቀት ከሞትና ከዲያብሎስ ይቤዣል በላ። ሉተራን ነኝ ካልክ ጥምቀት የዘላለም ድነት ያሰጣል ብለህ ታምናለህ ወይ ነው ጥያቄው። የትምህርት አይደል አንድነት እንጂ በብልጽግና መንግስት ቤተ መንግስት ስለተጋበዝክ አንድነን ስልጣን ስለተሰጠ አንድነን ካልክ አንተ ፖለቲከኛ ፓርቲ ነህ፣ ተወዳደር። በቃ የማሸነፍ እድል ይኖራቸዋል።
እሱን ነው የምለው። አመሰግናለሁ። ይበቃኛል። ዛሬ በጣም ብዙ ነው ያወራሁኝ በእውነቱ። ነገ ጠዋት ስራ ገቢ ነኝ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። በንግግሬ የተቀየማችሁ ካላችሁ ይቅር በሉኝ። ትምህርት ነው። እኔ የማስተምረው ፖለቲካ አይደለም። የተናደዳችሁብኝ የተበሳጫችሁብኝ ካላችሁ ትምህርት ነው። ይኸው እዚህ ጋር ቁጭ አድርጌ ነው ንጽጽሩን ስሰራ የነበረው። ዝም ብዬ እንዳይመስላችሁ። ይኸው እናንተ የምትሉትን ነው ደግሞ እኔ የምለውን ብቻ ሳይሆን እናንተ የምትሉትን። ይኸው ምንድን ነው የሚገለብጥብኝ ይሄ ነገር? በመድኃኒዓለም እንዴ ምንድን ነው የሚገለብጠው? ይኸው በመረጃ ነው ሳሳይ የነበረው። ይኸው ንጽጽር ስሰራ የነበረው እንደዚህ አድርጌ ነው። ይኸው ግን ለምን እንደሆነ አላቅም። ሰምሪዝን ገልብጦብኛል። ያ ፓስተር ገለበጠብኝ። ሊመቶ ቅድም ያ ሞጣ ጋር የገባው ሰውዬ ስላሴ። ቆይ እስኪ ኦኬ እዚህ እንዴ አሁን እንደዚህ ነው። ይኸው ኦርቶዶክስ፣ ይኸው ሉተራኒዝም እንደ ፕሮቴስታንቲዝም እዚህ ጋር አለ። ፔንቴኮስታሊዝም ነው። ፔንቴኮስታሊዝም አለ፣ ሉተራኒዝም አለ። እዚህ ጋር ደግሞ ኦርቶዶክስ ቸርች አለ። አሁን ከዚህ ውስጥ ስህተት ይሆናል። አሁን እዚህ ውስጥ እውነት ለመናገር ስህተት ይሆናል። እዚህ ውስጥ የለም፣ የለም፣ ምንም ጥያቄ የለም። አሁን እዚህ ውስጥ በሙሉ ትክክለኛውን እንዲያውም ያልተጨመራለ። ለምሳሌ አልታር የሚባለው ነገር አልተጨመረም እዚህ ውስጥ ብዙ ነገሮች። እንዲያውም ስለ ጥምቀትም ስለ ጥምቀት ዲፋይን የሚደረግ ነገር የለው። ዘሆል ሲታይ ግን ሉተራን ለኦርቶዶክስ 80% ነበር ያልኩት፣ ዛሬ 90% ሆኗል። ይሄ በጣም የታመነ በቃ የተረጋገጠ ነገር ነው፣ በትምህርት ነው። ታዲያ ሉተራን ቴንኪው የእኛን ቤተክርስቲያን እናት ቤተክርስቲያን ስለምትሉ ኦርቶዶክስን ሪስፔክት ስለምታረጉ ክብር ይሰማናል። እኔም በምችለው ብድሬን እመልሻለሁ። እንደዚያ ነው። ወደፊት አብራራችሁ እንሰራለን። ጥሩኝ፣ ዝም ብላችሁ ጥሩኝ። ምንም ነን ኦርጋኒክ የሆነውን አገሬን እየበላ ያለ ጭምር ስለሆነ ብዙ አገር የሚያጠፋ ነገር ስለሆነ ከሱ እንድትወጡ እንለምናችኋለን። እግዚአብሔር ይስጥልን። ሰላም ደሩ። እግዚአብሔር አምላካችን ስለነበረን ጊዜ ስሙ ብሩክ ይሁን። ያስተማረን የመከረን የገሰጸን ቅዱስ እግዚአብሔር እስከዚህ ሰዓት ያደረሰን ስሙ የተመሰገነ ይሁን። ቀሪ ጊዜያችሁን ይባርክላችሁ፣ ይቀድስላችሁ።